ወደ ቶፒካችን እንገባለን። ውሸት ነው። ማንም እንዳይሰማቸው ውሸት ነው። የውሸት መረጃ ነው። ማንም እንዳይሰማቸው። እነዚህ ውሸታም ቀዳዳዎች ማንም እንዳይሰማቸው። ውሸት ትክክለኛ ያልሆነ መረጃ ነው። ማንም እንዳይሰማቸው። ውሸታሞች፣ የውሸታሞች ስብስብ ነው። ማንም ሰው እንዳይሰማቸው። ትክክለኛ ያልሆነ መረጃ ነው። ትክክል አይደለም ያልከው ምኑን ነው? ምንድን ነው የሚለው? እስኪ ምንድን ነው ውሸቱ? ቪዲዮን አለ ውሸት ነው ያልከው ነው? ወጣ ሳሰማው ስለምን እንደሚሆን ሳታቅ የመሐመድን ሌጋሲ ለማስቀጠል ውሸት ነው ማንም እንዳይሰማቸው ይላል። ነሰሰርሊ የመሐመድን አስተምሮ ለማስቀጠል መጮህ አለብህ። በእርግጥ ያው እንደዛ ካላልክ እስልምና መቆም ስለማይችል ራይት። ሰው ገና ቪዲዮን ሳይሰማው እንዴት ውሸት ነው ይላል? ውሸት ነው እንዳሰሙት እንዳለ ውሸት ነው ቪዲዮ ይል። ገና አላየኸው፣ አልሰማኸው፣ ስለምን እንደሆነ አላወቅ፣ እንዴት ውሸት ነው ይባላል? ሳይሰማ ሰው ፖለቲካ ሲመቻችሁ። ሳቢር እንደ ነብዩ ማለት እኮ ነው። ያልኖረውን ያልኖረበትን ያላየውን አልገደሉትም አልሰቀሉትም እንዳለው። እፎይ እንዴት ነህ? ሳፊናሽ ቀጥል። አለን ሰላም ናችሁ? አለን ይመስገን። ጥያቄ መጠየቅ ይቻላል? ቅድሚያ ቶፒኩ ላይ እናውራና አላህ ጾታ አለው ብለህ ታምናለህ? እኛ ጥያቄ ለመጠየቅ እኮ ነው ገባ ነው ወይ ትጠይቀናለህ? በኋላ ማለት ትጠይቀኛለህ። በኋላ የምትጠይቀው አንድ ቅድሚያ ትጠይቃለህ። ቶፒኩ ቤቱ ቅድሚያ ጥያቄ እስልምና ላይ የምናነሳበት ነው። የትኛው አቂዳ የምትከተለው? አላህ እጅ እግር አለው ከሚሉት ነህ ወይንስ እጅ እግር የፈጠረ ነው ማመልከው ከሚሉት ነህ? ምን ያልከኝ? አላህ እጅ እግር አለው ከሚሉት ነህ ወይንስ እጅ እግር የለውም ከሚሉት ነህ? ተለያይተዋል እንዴ? ተለያይተዋል ወይ? ተለያይተዋል ወይ? ምን እጅና እግሩ ናቸው የተለያዩት? እጅ ለብቻ ነው፣ እግር ለብቻ ነው። ምን ይታወቃል? ተገጣጥመዋል እንዴ? ዞሮ ዞሮ ምን ለማለት ነው ፈለግከው አንተ? ተገጣጥመው ያሉትን እጅና እግር ነው የምታመልከው ወይንስ ተለያይተው ያሉትን? አሳክለስ ነግሮ አሳክለው ገጣጠምካቸው እንዴት ነው? እሺ ምን ለማለት ነው ፈለግከው? እኔ ራሱ አሳቀኝ አንተ። እጅና እግር ለመገጣጠም ደግሞ የግዴታ እንትን ያስፈልጋል፣ ጅማቶች ያስፈልጋሉ። ስለዚህ ጅማትም ያለው ማለት ነው መገጣጠሚያ። ይሄ በአንተ አእምሮ ተሳለ ስዕል ነው እንጂማ እንደዛ አይባልም። እኔማ እንደዚህ አይነት ጣዖት አላመልክም። የአካል ግጥምጥሞሽን አላመልክም። ጣዖት ነው አካል የተገጣጠመ የምታመልክ ከሆነ ብዬ ነው ማምነው። አንተ እንደዛ ታመልካለህ? ኧረ ተው፣ ከነዛ አይነት ነገር አንተም ከዛ የጸዳህ ነው አይደለ? ስለዚህ እጅ እግር ባት ምናምን የሚሉ ነገሮችን ስብስብ የሚያመልክ ጣዖት ነው ብለህ ታምናለህ? በሐቂቃው እጅ እግር ያልሆነ እግር እጅ ያልሆነ ፊት እጅ ያልሆነ የተለያዩ የአካል ስብስቦችን የአካላቶች ኮምፖዚት የሆነ የሚያመልክ ጣዖት ነው ብለህ ታምናለህ? ስለሱ ተውና፣ ለእናንተ ለእግዚአብሔር ወይንም ለአብ መገለጫ ባህሪ ያለው የለውም? ምን አገናኘው መገለጫ ባህሪና የአካል ስብስብ? የኛውም እንደዛ ነው። እኛ እንደምንለው እጅ ስንል እጅ ለመሆን ልታቁል እንፈልጋለን። እናንተም እናንተም ዘንድ አለ ይሄ ነገር እኛ ጋር ያለው ነገር ማለት ነው። ስለዚህ እጅ ስትሉ በሐቂቃው ግራና ቀኝ ያለው እጅ የለውም ማለት ነው። ምን መሰለህ እጅ ስትል እንዳንተ እጅ የምትጨብጥበት አሁን እጅ ስንል በእኛ አእምሮ እንደምታውቀው ነው። የአንተ እጅ የፍጡር እጅ ነው። ያ የኔ እጅ መያዣ መስሪያነት ነው የሚያገለግለው። ለፈጣሪ የሚሰራበት አካል ላይ ያስፈልገዋል ብለህ ታምናለህ? የሚሰራበት ምናምን ይሄን አደርግበት ማለት አይደለም። ምንድነው እጅ አለው ብቻ ነው የምትለው?
እጅ ማለት እንግዲህ እንደኔ ነው ወይ እንደዚህ ነው ወይ ጣት ነው ወይ ጥፍር ነው ወይ ምናምን ልትነው ዞር ዞር አንተ ማለት ነው። አልወጣኝም። እጅ አለው ግን ልትፈልግበት እኮ ነው። አየዋለሁ እጅ አለው። በሐቂቃው ግራና ቀኝ የሆነ እጅ አለው። ከምንም የማይመሳሰል እጅ አለው ከፍጡራኖች። ምክንያቱም እሱ ከፍጡራኖች ይመሳሰላል ብዬ ጠየቅኩ። ሳቤር ራስህ እየተመሳሰለብህ እየተቸገርክ ነው እጅ ስትል ገና። ምክንያቱም እጅ ማንንም አይመስል እጅ አለው ግራና ቀኝ የሆነ። እግርስ እግርስ አልኩህ እኮ ምን አለው የለው? ምን አይነት እግር? የማንንም አይመስል። በቃ ኦኬ ሎክ እጅ የማንንም አይመስላለው፣ እግር የማንንም አይመስላለው። ብልትስ? ኧረ ሰውዬ ተው። ለምንድን ነው የምትተው? የማንንም አይመስል አለው የለው? የለም እንደዛ አይነት ነገር። እጅ ያኔ ብልት ያለው ለማን ነው? ለኢየሱስ ክርስቶስ ነው ወይንም ለወልድ ነው እንጂ ቆይ እግር ካለው እጅ ካለው ባት ካለው ፊት ካለው ጆሮ ካለው ወገብ ካለው ብልት ከሌለው ብልት የሌለበት ምክንያት ጀስቲፋይ አድርግልኝ። ብልት የለውም ስትል ማስረጃ። ምክንያቱም እሺ አለው ስትል አንተ መረጃ አንተ አለው ስትል ይሄንን በአንተ አምሮ ሳልከው እንጂ መረጃ ካለ አምጣ እስቲ። ብልት የሚል መረጃ ራሱ ማለት ነው። እግርና እጅ አካላቶችን ከሰጠው በኋላ ብልት የለውም ያልክበት ምክንያት ምንድን ነው? ነገርኩህ። እኔ መጀመሪያ ይሄን ሳታመጣ በፊት ይሄን እንደምታመጣ አውቃለሁ። ታውቃለህ እንደዚህ ስለምትል እንደዚህ ከሆነ እንደዚህ መሆን አለበት። ይሄ ደግሞ የአንተ አእምሮ ነው። ከጊዜ በኋላ ያሰብከው እንትን ተፈጥረህ ይሄንን የምትስልበት ስል ስትራግል እያደረክ እንደሆነ ስትራግል እያደረክ ነው። ተረጋጋና ውሃ እየጠጣ ላላ ውሃ ያስፈልገኝ እንዳንተ ውሃ አልጠጣም። አላህ ያጸደቀውን ታጸድቃለህ አይደለ? ያጸደቀውን አጽድቃለሁ፣ ያላጸደቀው አላጸድቅም። እንደዛ ነው። ኦኬ ያልተናገረውንስ? አልኩህ እኮ የጸደቀው ማለት ምንድን ነው? የተናገረው ነገር እኮ ነው። ስለዚህ ያጸደቀውን አለው ትላለህ። አለኝም የለኝም ያላለውንስ? አልልም። እንዴት እላለሁ? እሱ የተናገረኝ ምን ትላለህ? ቆይ የለኝምም አለኝምም ያላለውን ምን ትላለህ? ምንም አልልም ስለሱ ምንም። ጎበዝ። ብልት የለኝም ያለበትን ቦታ አሳየኝ እስኪ። እሺ አለኝ ያለበትን ቦታ አሳየኝ አንተ ደግሞ። ስለዚህ ብልት የለውምም አለውም አትልም። ዞሮ ዞሮ አለውም ሊኖረውም ይችላል ልትነዋ። ምክንያቱም በተመሳሳይ ምን ጠይቃለሁ? ጭንቅላት ጠይቃለሁ። አምላክ ጭንቅላት አለው ነው አልኩህ እኮ በመጀመሪያ ይሄን እንደምትጠይቅ አውቃለሁ። ሰማህ? አምላክ ጭንቅላት አለው የለውም? አምላክ ጭንቅላት እግር አለው ጭንቅላት አለው የለውም? የምታመልከው አካል ትክክለኛ ጥያቄ። ምን አይነት ጥያቄ ነው የምትጠይቀው? እንዴት እንደምጠይቅ አውቃለሁኝ። እግር ታመልካለህ፣ እግር አለው አምላክ የምታመልከው። ባት አለው ታመልካለህ። ጭንቅላት አለው ወይ? አሁን ማን ነው እንደዛ ብሎ አስተማረው? አሁን እንዳንተ እግር ታመልካለህ እጅ ታመልካለህ ብሎ ትምህርት የአንተ ፍልስፍና ነው ወይስ እንዴት ነው? እናመሰግናለን። አታመልካቸውም? ፍልስፍና ነው ወይ? አታመልከውም? ኧረ ተው ይሄንን ብቻ ንገረኝ። ታመልካለህ አታመልከውም? በደንብ አስተውሉ። አላህ እግር አለው ብሎኛል፣ እጅ አለው ብሎኛል። የምታመልከው እግርና እጅ ጭንቅላት አለው ወይ ብዬ ስጠይቀው ማን ነው እግርና ጭንቅላት እጁን ታመልካለህ ያለህ ይለኛል። ስለዚህ አላህን አያመልክም። የሰውዬ እግሩን አያመልከውም፣ እጁን አያመልከውም፣ አይመለኩም ማለት ነው ያለ አካላቶች። ቴንኪዩ። ጭንቅላት አለ የለውም? ምን አይነት ጭንቅላት? የማንንም አይመስል። የማንንም አይመስል ማለት የራሱ ጭንቅላት እንደምታምነው። እፎይ አሁን አንድ ቃል ብቻ ላውራ። ጥያቄው መልስ። ምክንያቱም የትም እንደማታመልጥ ታውቀዋለህ። ዋብያ እንደመሆነ አታሪ እንደመሆነ የሚታይ ፓርቲ ያለው አካል ካጸደቅክ ወዲያ ብልት አላጸድቅም ማለት አትችልም። የለውም ብለህ በኮንፊደንስ መናገር አትችልም። ምክንያቱም
ጭንቅላት ስትጠየቅ አላቅም እንደምትለው ሁሉ ብልትም ስትጠየቅ አላቅም ነው የምትለው። ከሶስቱ አንድ ነው የሚሆነው አምላክህ። የሚታይ ነው፣ ግራቀኝ ያለው ነው፣ እግር እጅ ያለው ነው። ብልት ካለው የወንድ ከሆነ አንተ ነው፣ የሴት ከሆነ አንቺ ነው። ሁለቱንም የለውም ካልክ ደግሞ ስልብ ወይንም ደግሞ የተሰለበ ጀንደረባ ነው። ከሶስቱ ውጭ የሚሆንበት ቻንስ የለህም። ወይን ስልብ ነው፣ ወይን ወንድ ነው፣ ወይን ሴት ነው። ከዚህ ውጭ ያለ የአንተ ቅረጻ እኮ ነው። በራስ አእምሮ የቀረጽከው ቅረጻ እኮ ነው። የፈለሰፍከው ፍልስፍና ነው እንጂ እንደዛ ሊሆን አይችልም። እኔ አይደለሁም የፈለሰፍኩት። ላላ እሱ አምላክ ስለራሱ እጅ አለኝ ብሎ ከተናገረ እጅ አለው ብለህ ነው የምታምነው እንጂ እንደዚህ ነው ወይ ብሊት ነው ወይ ጣት ነው ወይ አጥንት ነው ወይ እሱ መፈልፈል ምንድን ነው? ቁርአን ላይ እኮ ያልተነገራችሁን አትጠይቁት ያልተነገረ ነው። አይ ነው ስለ አምላክ እንዳትጠይቁ ትከፍራላችሁ። አላህን ስለ አላህ መጠየቅ አላህ የሚጠላቸው እንደሆነ አውቃለሁ። አይ ነው እየተቃጠለ አትሳቅ። እንዴት እንትን ማለት እንዳለብኝ ስለማት ማለት ነው። አላህ አንቺ ተብሎ ሊጠራ ይችላል? እኔ አንተ ነገሮች እኮ ነው የሚያስቁኝ። አላህ አንቺ ተብሎ ሊጠራ ይችላል? ፕሊዝ አላህ አንቺ ተብሎ ሊጠራ ይችላል? እንዴት ነው የሚጠራው? አምላክ እኮ ነው እሱ። ስለዚህ አንተ ነው የሚባለው? አንተ ነው የሚባለው ወንድ ነው ማለት ነው። ስለዚህ አምላክ ወንድ ነው ማለት ነው። አንተ ጋልከው እናመሰግናለን። ስለዚህ ያ ሚስት የሚፈልገው የምታመልከው ወንድ ነው ማለት ነው። ይሁንልህ፣ ችግር የለም። ስለዚህ የወንድ ብልት አለው ማለት ነው። ምክንያቱም ምን ብሎናል? አንቺ ተብሎ ሊጠራ አይችልም። የሚያመልከው አካል በሴት ጾታ ሊጠራ አይችልም፣ በወንድ ነው። ስለዚህ ወንድ ነው ወይ ስለው አዎ ብሏል። ስለዚህ አምላክ ወንድ ነው ማለት ነው። ማን ነው እንደዛ አለ? አንተ አሁን አልከኝ። ኦፎ ይህ ሁሉም የአንተ ፍልስፍና የአንተ ትብትብ ወይንም የአእምሮ እንትን ነው እንጂ ምንም አይደለም። አሁንም ደግሜ ላስብልሃ አላህ አንቺ ተብሎ ሊጠራ ይችላል? አንቺም አይባልም። ኦፎ አምላክ ነው። እንዴት ነው እንደዛ የምትለው? መልካም። አንተ የሚለውን እና አንቺ የሚለውን ዲፋይን አድርግልኝ እስኪ። እሺ እንዴት ነው? አንተ ስለተባለ ብቻ ወንድ ነው እንዴት ነው የሚያሰኘው? እሺ ይሄንን ብቻ መልስ ይጠኛል። ችግር የለውም። አንተ ማለት ለምን የሚሰጥ ነው? ለሴት ነው ወይ? ላስረዳው እኮ አንተን ስለተረዳ ይሄን ፕሮግራም ብቻ እንዴ እንትን አልፈለከም? አዳም ሱረቱ ፈቲሃን ገና መክፈቻውን አንዴ ክፈትልኝ። ቁርአኑ ገና መክፈቻውን ቋንቋ ላይ እንኳን የተነገረን ትዊስት አድርገው የእናንተ ኡስታዞች ሲቀጥፉ የነበረውን እንዴት እንደማራግፋቸው አሳያለሁ። አሁን የአንተ አእምሮ ነው አልኩህ እኮ እፎይ፣ ምንም አይደለም። እኔ ደግሞ እንዴት እንደማስተምር አሳያለሁ። ኤኒዌይስ አላህ አንዴ ለፍት አድርገው እንትላጥፉ ሶሪ ቀጥሉ። ኦኬ በል በአላህ ስም እጅግ በጣም ሩሩ በጣም አዛኝ በሆነችው ማለት ትችላለህ ወይንስ በሆነው ነው የሚባለው? አይችልም፣ አይቻልም። በሆነችው ብትል ምን ችግር አለው? ስለላለ ነው። ኦኬ ከፍ አድርገው። ምስጋና ለአላህ ይገባው የዓለማት ጌታ ለሆነው ለሆነችው ማለት ይቻላል? ለሆነችው ማለት ትችላለህ? አይቻልም። እንዴት ነው የሚቻለው? አይፈቀድም። ኦኬ መልካም። ለሆነውና ለሆነችው የሁለቱ ልዩነት ምንድን ነው? ለሆነው ሲባል ለወንድ ነው ለሴት ነው የሚውለው ወይንስ ለሆነችው ሲሆን ጾታ በጾታ ንገረኝ እስኪ። ይሄ ቋንቋን የምታውቅ ከሆነ ምንድን ነው አልከው? እስኪ ድገምልኝ። ለሆነ ተብሎ የሆነው ሲባል ለወንድ ነው ለሴት ነው የሚነገረው? እሱማ ለወንድ ነው እንጂ። ኦኬ ስለዚህ አንድ ነገር የሆነው ከተባለ ለወንድ የሚነገር ነው ማለት ነው። ለሆነችው ከተባለስ? እሺ አሁን ስላለ ብቻ አሁን ወንድ ነው ያሰኘዋል ነው። ለሆነችው ከተባለስ? አዳምጥ። ለሆነችው ከተባለስ?
አይ የፈለክበት ዞረ ብትመጣ ይሄንን እንደማታስረዳኝ አውቃለሁ፣ ግን ችግር የለም። እኔ ልልሃለሁ ለሆነችው ከተባለ ሴት ነች፣ ለሆነው ከተባለ ምሳሌ እንደኛ ቃል። ስለዚህ አላህ በወንድ ቋንቋ ነው የተጠራው ማለት ነው። አዎ አላህ አምላክ ስለሆነ ነው። አይ አዳም ሳቢር፣ የእናንተ ኡስታዞች እንደዚህ የቋንቋን እኛ ምን እናምናለን? ይህንን አርጊው ላደርግ አይደለም፣ እንደ ትልቅ አርጉመንት አይደለም ይሄን የጠየቁ ገና ሳቢር፣ ይሄ እንዲሰራ ተባለ ኮንክሉዥን እየሰራውብህ አይደለም። እኔ እንደናንተ ኡስታዞች ዳም የሆነ ደደብ እንደንቆሮ ስላልሆንኩኝ ማለት ነው። ኧረ ተው ተው ሳቢር ቢ ፔሸንት። እኔ እንደነሱ መሀይም ስላልሆንኩ እንደዚህ ቆርጬ ችናይ እንደዚህ አይነት አሁን ቅድም አንተ የሆነው ሲባል ለወንድ ነው የሆነችው ሲባል ለሴት ነው እንዳልከኝ ከዛ አላህ የሆነው ተብሏል አልኩና ከዛችን ቆርጬ ይኸው አላህ ወንድ ነው የሚል ኮንክሉዥን አልሰራብህ። ምክንያቱም የቋንቋን ውስንነት ስለማመን አንዳንድ ቋንቋዎች መሸከም የሚችሉት ሁለት ጾታን ይሆናል፣ ወይም በሴትኛ ወይም በወንድ። ስለዚህ የኛ ለምሳሌ መምህር ዶክተር ዘበነ ለማ ሲያብራራ ፈጣሪ ሲገለጥ ለምሳሌ በወንድኛ ሲገለጥ አባታችን ፈጣሪ እንትን ሲባል አንተ ተብሎ ሲባል ቋንቋው ድክመት ስላለበት አንተ ሲል ጾታ የጾታ ነው። አንተ የሚለው ወንድን የተሸከመ ነው፣ የወንድን ሪፕሬዘንት የሚያደርግ ነው። ፈጣሪ በባህሪ እኛ ላይ እንዳለው ጾታ ወንድና ሴት ላይ ኖሮ ሳይሆን ከቋንቋው አንጻር አንተ ተብሎ ይጠራል፣ በጾታ በቋንቋው አንጻር ይጠራል ብሎ ሲል ይኸው መምህር ዘበነም ጾታ አለው ብሏል ብለው የአንተ ደንቆሮ ኡስታዞች ሞክስ ያደርጉ ነበር፣ መሀይም ስለሆኑ ማለት ነው። ስለዚህ ከቋንቋ አንጻር እንደዛ ከሆነ አንተ ማሳደቡ ይሻላል። አይ ይህ ስድብ አይደለም፣ ባህሪያቸውን መግለጽ ስድብ አይደለም፣ ባህሪያቸውን ነው። መሀይምነታቸውን ኦዲየንስ በደንብ እንዲያውቁ መሀይምነታቸውን በደንብ እንዲያውቁ ነው። ስለዚህ ቁርአኑ ስንገባ ዘሆል ምን አለ? አንተ፣ አላህ፣ አለ፣ እርሱ የሚሉ ቃላቶች አሉ። እርሱ፣ አንተ እንዲህ የሚሉ ቃላቶች የወንድን ሪፕሬዘንት የሚያደርጉ ቋንቋ ናቸው። እንደ ሴቷ ሲሆን ደግሞ እሷ፣ አንቺ ምናምን የሚሉ ቃላቶች የሚመጡ ናቸው። በዚህ ሎጂክ ትሄዱና አሁን ኦኬ መምህር ዘበን እንደዚህ ብለዋል፣ መምህራኖቹ እንደዚህ ብለዋል ብለው እንደቀጠፉት፣ ስለዚህ ይሄ እናንተ ጋር አለና እንዴት ታደርጉታላችሁ? አላህ አንቺ ተብሏል ይጠራም፣ አንተ ተብሏል የሚጠራው። ስለዚህ ጾታ አለው ማለት ነው። እኛ ብዙም ችግር የለብንም። እግዚአብሔር አንቺ ቢባልም ማለትም ስላሴ ለምሳሌ ቅድስት ስላሴ ተብሎ ይጠራል። ቅድስት የሚለው ሴቴ ጾታ ነው፣ ፌሚኒያን ነው። ስለዚህ እግዚአብሔር ልክ እናት ልጇን እንደምትንከባከበው፣ እንደምትጠብቀው፣ እንደምትጋርደው፣ እንደምትንከባከበው በፌሚኒያን ሊነገር ይችላል። ቅድስት ስላሴ ብለን እናምናለን እኮ እኛ። ቅድስት የሚለው የሴትኛ ጾታን የሚጠቁም ስለሆነ ያው አምላክ ጾታ አለው ብለን አንልም። አንተ ስንል ለእግዚአብሔር እርሱ ፈጠረን ሰራን ስንል በወንድኛ ስለተናገርን ሰውኛ ቋንቋን ስለተጠቀምን እንጂ በባህሪ ፈጣሪ ጾታ ኖሮት ብለን አናምንም። ቋንቋው ከመሸከሙ አንጻር የተነገረን ዘው ኡስታዞቻችሁ በዚህ መጠን የሚያጮሁት ከሆነ እናንተ ጋር ይሄንን አፕላይ ብናደርገው እንዴት ታዩታላችሁ ነው? እንዴት ታዩታላችሁ? የኛ አባቶች በዚህ ላይ በደንብ ምላሽ አላቸው። በደንብ ሁሉም በሚባል ከማቀው ድረስ ሁሉም አባቶች ቸርች ፋዘርስ በዚህ ላይ የጠራ ምላሽ አላቸው። ለምሳሌ ዮሐንስ አፈወርቅ እግዚአብሔር ሲምፕል ስለሆነ ፓርቶችም ስለሌሉት ይላል፣ መንፈስ ስለሆነ ጾታ ለእሱ አይነገርም ብሎ አስቀምጦታል። እሺ አንዴ ላውራኝ። ቀጥል። አሁን አንተ እዚህ ጋር ብቻ አርሕማኑ አልዓርሽ ኢስተዋ ወይንም ኢነኒ አነ አላህ የሚል ብዙ አለ። በምሳሌ በቁርአን እኔ ነኝ አላህ እኔ አምላክ ነኝ የሚል ብዙ ቁርአን ጥቅሶች አሉ። ብቻ ማለት ተፈለከው እንደዚህ ስላለ ብቻ አላህ ጾታ አለው ለዛም ጾታ ወንድ ነው ለማለት ነው። ይህ እንግዲህ የማይወስድ ነው። እንዴት ነው ይሄ ማለቱ? የወንድ አምላክ ነኝ ለማለት እንደማይወስድ እነግርሃለሁ። ምሳሌ
የሆነች ድንጋይ ለአንተ እንደ ቃል ነው የሚጠቀም። ለዚህ ጋር ትልቅ ድንጋይ አንተ ተገቢ ነበር። ያቺ ድንጋይ አትልም ትልቅ ስለሆነች ብቻ ያ ድንጋይ ነው የምትለው። ያ ድንጋይ ደግሞ ጾታ አለው ማለት ነው። እንደዛ ከሆነ ይሄ እንደ እግር መንገድ ተጠቀምኩት እንጂ አላህ እንደዚህ ስላለ ብቻ ጾታ አለው ልትል ማስረጃ ሲኖር ነው እንጂ ይሄ እንደዚህ ብሏል ብቻ መረጃ ያኔ ጾታ አለው ብላ ልትወስን አያስችልም። አመጣላለሁ። እኛ እኮ ነገርኩ ከቋንቋ አንጻር ለምሳሌ ከቋንቋ አንጻር ይነገራል። በጾታ ጉዛኖቹ ራሱ በአማርኛው ሊጠራ ይችላል። እሱን እናምናለን እኮ ከጾታ ሪፕሬዘንት በሚያደርግ ጉዛኖችም ሊጠሩ ይችላሉ። እሱ ችግር የለብንም። እኔ ቅድም ብያለሁ፣ እዚህ ላይ ትልቅ ሙግት የለኝም፣ ግን ወደፊት እመጣበታለሁ። ይህንኛው ከቋንቋ አንጻር እንዲመጠራቱ ላይ ብቻ ሳይሆን በደንብ እንዲቴል አሳያለሁ። ይህንን ለምን መሰለ እንደ ኤግዛምፕል የተጠቀምኩት፣ በደንብ አስተውል። ጤናማ አይምሮ ስላለ እንደዛ ስለተስዳው ማለት ነው። ይህንን ያነሳውልን እንደ ኤግዛምፕል ነው፣ ገና እንደ ኤግዛምፕል ነው ያነሳውልን። ከዛ በኋላ ጾታ ግን ለአላህ እኔ እንደሚኖረው አምናለሁ። ምክንያቱም ለምን መሰለ ሊታይ በሚችል ቪዚብል በሆነ ሁኔታ እግር እጅ ካጸደቅክ በኋላ በደንብ አስተውል። የሚታይ ግራ ቀኝ ያለው ፊት ኋላ ያለው ፓርቶችን ካጸደቅክ በኋላ ብልት የለው የምትልበት ምንድን ነው? እሱ መስፈርት መልሰዋል። አንዴ እኔ አሁን ብልት ለፈጣሪ አንድም አይገባም ስል ፈጣሪ ሲምፕል ነው የአካላቶች ስብስብ ድምር ውጤት አይደለም ብዬ ስለማምን የሚታይ ወሉ ከእያንዳንዱ ፓርቶች ጋር የተለያየ የነኛ ድምር ውጤት ነው ብዬ ስለማላምን ነው። አንተ ግን የአካላቶች የፓርቶች ስብስብ ነው ብለህ እያመንክ የሚታይ እንደገናም ደግሞ እንትን ያለው ድንበር ያለው ጫፎች አሉት። ጣቶቹ መጨረሻ ያለው ጣቱ እጁን ያልሆነ ጣቱ ተእጁ ላይ የተገጠመ እግሩ እጁን ያልሆነ የተለያዩ መዋቅሮች እስከሆነ ድረስ እሱም የሚታይ እስከሆነ ድረስ ግራቀኝ ያለው እስከሆነ ድረስ የለውም ብልት ስትል ለምንድን ነው ነው? ይህንን መልሰው ሲ አሁን አንተ እንዳልከው ይሄንን እጅ ስላለ እግር ስላለ አይን ብቻ ምናምን ስላለ የግድ ብልት ይኖረዋል ነው የምትለው አንተ። እኛም ደግሞ ምንድን ነው የምንለው? እሱ በአንደበቱ እኔ እጅ አለኝ ካለ አደም ዐለይሂ ሰላም በእጆች ፈጠርኩት አለ እንጂ እግር አለኝ አለ እንጂ ይህ ብልት አለኝ አላለም። ምንድነው ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ይላል። እኔ የሚመስል አንድም ያካል የለም ሲል ደግሞ ከማንም አታመሳስለው አንተ። አይ እንዲህ ስላልከ ብቻ ብልት ይኖርሃል ወዘተ ሌላ ነገር ማግባት እኛ አንገባም እንደዛ ማለት ነው አንልም። ለምን ስለላላ ማለት ነው። አላህ ስለ ራሱ ያሰበተው እናሰብታለን፣ ያላሰበተው እናሰብትም። በአእምሯችን ስለነው በቃ እንደዚህ ከሆነማ እንደኛ ነው በቃ እንደዚህ ብለን በእኛ አንደበት በአእምሯችን ስለነው ማስቀመጥ አይሳለውም። ምክንያቱም እኛን ካልነበርንበት ያስገኘ ጌታ ስለሆነ ከኛ ከጊዜ በኋላ ስላስገኘን እኛ አእምሮ ስለሱ ፍጡር ዓለማትን በአጠቃላይ ስለሚገዛው እሱ አንስለውም ነው። እንደዛ ነው። እሺ አሁን በደንብ አስተውል። አሁን የጠቀስከውም ጥቅስ አይረዳህም። እኔ የአላህ ብልት የእኛን ይመስላል አልወጣኝም። ሜይ ቢ ትልቅዬ ሊሆን ይችላል፣ ትንሽዬ ሊሆን ይችላል። እግር አለው ስትል የእኛን አይመስልም እግሩ እንዳልከው ሁሉ ጣቶች 5 አሉ ስትል 5ቱ ጣቶች የእኛን እንደማይመስሉት ሁሉ 2 እጅ ግራና ቀኝ አለው ስትል እጁም አይመስልም እንዳልከው ሁሉ ባት አለው ስትል ባቱ የእኛን አይመስልም እንዳልከው ሁሉ 2 እግር አለው ስትል እግሩ የእኛን አይመስልም እንዳልከው ሁሉ ብልቱም የእኛን ላይመስል የሚችል ሊኖረው ይችላል። ምክንያቱም አሁን ምን አልክ መሰለህ? የገለጸልንን እንቀበላለን፣ ያልገለጸልንን አንቀበልም ካልክ ኦኬ፣ ያልገለጸልህ ብዙ ነገሮች አሉ። ለምሳሌ ጭንቅላት፣ አንገት፣ ወገብ ገልጦልህ ወደ አልገለጸልህም። ታፋ አልገለጸልህም፣ እንትን ባት ገልጦልሃል። ስለዚህ እንዴት ታደርገዋለህ? ይሄ ላይ ስትመጣ ምንድን ነው የምትለው? የለውምም አንልም አለውም አንልም። ይሄ ማለት ምን ማለት ነው? አንድ አባባል አለ። ምንድነው የነጠፋኝ ማን ደራሲ ነበረ? ገነትና ሲኦል ቢኖሩም ባይኖሩም
ከክፋት መልካም መስራት ይሻላል ምናምን እንደዛ የሚባል ነገር ከበደ ሚካኤል ስለዚህ ትሄድበታለህ ተላኩ ምንድነው እሱ የለም ብዬ ከሚኖር የለም ብሎ ሰውየው ካለ ሲኦል ሊገባ ነው አለ ብሎ ደግሞ ካሌለ ድፋት ሊሆንበት ነው እንደዛ ነገር ነው አሁን እናንተ አቂዳችሁ እንደዛ ነው ዲሌማ ውስጥ ያለ ዝም ብሎ ብዥታ ውስጥ ያለ የለም ማንልም አለም ማንልም ዝም እንላለን ብልት ጋር ሲመጣ ግን የለም የምትልበት ቫሊድ የሚያደርግ አርጊመንት አይኖርህም ምክንያቱም ለጭንቅላት የለውምም አለውምም ማትል ከሆነ ካልነገረሃላ ብልት ጋም ደግሞ ዝም ነው የምትለው ማለት ነው ልክ ታፋው ላይ ዝም እንዳልከው ኤሌስ ታላቁ እንኳን እንዳመጣ እሺ ምን መሰለህ አሁን ያልከው አንተ ያልከው ነገር ምን መሰለህ አንዴ ተቀጥላለህ ብልት ካለ የሚያስፈልግ ነገር አለ ታውቃለህ እግር ካለ የሚያስፈልግ ነገር አለ ወንድማችን ሳቢር እግር ካለ ቆይ እግር አለው ስትል አሁን አስፈላጊ እንትንን እያነሳ ነው ብልት ካለው የግዴታ ወሲብ እሺ ቀጥል ችግር የለውም እሺ አሁን ምሳሌ አንተ ሊኖረው ይችላል ያኔ ይኖራል እንደምትል ነው ይኖራል ስትል ደግሞ አላህ ብልት የሆነ አንተ ምሳሌ እኛ የሰው ልጆች ብልት አላቸው ከዛ ግብረ ስጉርኛ ታደርጋለህ አላህ ደግሞ ከነዛ አይነት ነገር የጸዳው ነኝ ስላላ ብልት አለ ማለት ደግሞ ሁሉም ሰው እንደማቀው ነው ስለዚህ ያ ነገር ስለሆነ አላህ ደግሞ ከነዛ አይነት ነገር የጸዳው ነኝ እኔ ሁሉን ነገር በማድረግ ላይ ቻይ ነኝ ስላላ ደግሞ እሱ የለውም ከነዛ አይነት ነገር የጸዳ ነው እኛ ፍጡሮች ደካማ ፍጡር ነው ምሳሌ የሆነ ነገር ከሰው ልጆች የሚፈልጉት ያኔ ብዙ ነገር አለና ስለዚህ ከዛ ነገር ስለጸዳ የለውም ነው እንደሱ አይነት ነገር አሁን እሱ ምላሽ ነው በጣም ሊኖረው ይችላል ልትነው ማለት ነው ሳቢር እሺ ምናምን እኛ ብልት ካለን ወሲብ ልናደርግበት ነው ለመራባት አልክ አይዋ ላላ ደግሞ አይገባውም የለውም አልክ አብዱ ሚት አርገን አሁን በዚህ ሎጂክ ትሄድና እንደዛ ከሆነ እኔ እግር ያስፈለገኝ ለመሄጃ ለመንቀሳቀሻ ኳስ ለመጫወቻ ለመቆሚያ ነው ስለዚህ እግር አለውና አላህ እንደኔ የሚመላለስበት የሚቆምበት ነው ማለት ነው እግሩ አይደለም ነው እንደዛ አይደለም ካልሆነ እግሩ ምንድነው ጥቅሙ ፋንክሽኑ ምንድነው እግሩ ጥቅሙ አልተነገረም ምን አይነት እግር እንደሆነ እንደቁጥራን እግር እንደሆነ እንደኛ ነው ስለዚህ እግር አለው የኔ እግር መሄጃ ነው የሱ እግር መሄጃ ካልሆነ ብልት አለው የኔ ብልት ወሲብ ማድረጊያ ከሆነ የሱ ብልት ደግሞ ለሌላ ነገር ይሆናል አይ እንደዛ አይባልም ምን መሰለህ እዚህ ጋር ላስረዳ አሁን ለምን ትሸሻለህ ኖ ተመሳሳይ አርጉመንት እኮ ነው እየተጠቀምን ያለ ነው ማስረዳው እኮ አንተም እንደምታስረዳኝ ማለት ነው ቆይ እኔ እጅ መያዣነት መጨበጫነት ማንሻነት ነው የምጠቀመው እግር መሄጃነት ነው የምጠቀመው አይን ማያነት ነው የምጠቀመው አላ በተመሳሳይ ነኝ ካሉት እግር ካለው ታፋ ሳይሆን ባት ካለው እጅ ካለው ጣት ካለው ፋንክሽናሊ የሱ አካል ክፍሎች ከኔ ጋር ማይመሳሰሉ ከሆነ አንድ ካልሆኑ ነገር ግን በአካል ስያሜ ደረጃ አንድ ከሆነ የኔ ብልትና የሱ ብልት በስም ቢመሳሰልም ስቲል ልክ ለእጅ ለእግር ለጣት እንደተጠቀምነው አይነት ተመሳሳይ ዲፊኒሽን ለብልትም እንጠቀማለን የኔ የሚውለው ለሌላ ነው የሱ የሚውለው ለሌላ ነው በሚል ማለት ነው አይ እንደዛ አላለም እሱ እኔ እንደዛ አንተ እኮ ነው ዲፋይን እግር ሲል ቆይ ጎበዝ እግር ሲል ተታለቅለቅላለሁ እግር ሲል መሄጃነት እኔ እጠቀማለሁ እሱ እግር ሲል መሄጃነት አልተጠቀመው መቻል አንተ እኮ ነህ አይ እግሩ መሄድበት አይደለም ብለህ ዲፋይን አደረከው ታላቁ እንኳን አላመጣ እግር አለኝ የማንንም እግር አይመሳሰልም አለ እጅ አለኝ እጄ ማንንም አይመሳሰልም አለ ያ ነው እንጂ አይ እኔ ብልት አለኝ ደካማ ነው ፍጡር ነው ይሄንን ነገር የሚያስፈልገው ማለት ነው ታዲያ ቆይ እኔ ይመሳሰላል የሚል አርጉመንት የለኝም እስቲ አንተ እያመሳሰል ስለተቸገርክ ነው ግራና ቀኝ እጅ አለው እኔ ላመሳሰል ብል ብዙ ማመሳሰለው አለ እኔም ግራና ቀኝ አለኝ እሱም ግራና ቀኝ አለው አደምን በእጆቹ ነው የሰራው እኔም በእጄ ነው የምሰራው ቂያማ ቀን በጣቶቹ ይይዛቸዋል እንትንን እኔም በእጄ በጣቶቼ ነው የምጨብጠው እያልኩ ላመሳሰል እችላለሁ እኔ 5 ጣቶች አሉኝ አላህም 5 ጣት ነው ያለው ማመሳሰል እችላለሁ ከብዶኝ አይደለም
እስቲል ለአንተ ልስማማልህ አይመሳሰልም። አንተ ባልከው ልስማማ። 2 እጆች አሉት፣ 5 ጣቶች አሉት፣ መዳፍ አለው። ልስማማለህ ከአንተ ጋር እስቲል እጆቹ አይመሳሰልም እንዳልከ ሁሉ ከኔ ጋር ብልቱም አይመሳሰል አለው ነው የኔ አርጉመንት። መቀጠል ትችላለህ ታላቁ። ኧረ አሁን እንዴት አላችሁ? ሰላም ብያለሁ ሁላችሁንም። በጣም ደስ የሚል ውይይት ነው። ሪስፔክትፉሊ በዚሁ ቢቀጥል ጥሩ ነው። ምናልባት ሳቢር ግን እፎይ የሚነግረው ሀሳብ በደንብ እያገኘው አልመሰለኝ። ሳቢር እንደው እንትኑን ተወውና አሁን ሚስት የሚፈልግ ወንድ ነው ወይስ ሴት ነው ሚስት ሊፈልግ የሚችለው? ሳቢር እሱማ አንተም ታውቃለህ። የኔን ጥያቄ ወንድ ነው አይደለ? ኖ ሴት ነው ሚስት የሚፈልገው? ሴት ሚስት ሊፈልግ ይችላል ወይስ ወንድ ነው ሚስት ሊፈልግ የሚችለው? አይ ዞሮ ዞሮ እኮ እኔ ገብቶኛል ሁሉም ነገር ማለት ነው። አሁን እዚህ ጋር ቀጥታ መልስልኝ ሳቢር። ይሄ ችግር የለም። ቀጥታ እኮ ነው። ወንድ ነኝ፣ ሚስት አስፈልገኛል፣ ሚስት አስፈልግሃል፣ ሴት ሚስት እንደዛ እኮ ነው። የኛ መሽያ ነው ፍላጎታችን ነው። የኛና የአምላክ ጥያቄ ታውቃለህ ሳቢርዬ። ቀጥታ መልስለት። በዚህ ልታሰርባኝ አትችልም። የትኛው እኮ ለአንተና ለኔ እኮ አይደለም ሳቢር፣ ለአንተና ለኔ እኮ አይደለም። ሚስት የሚያስፈልገው ወንድ ነው ወይስ ሴት ነው? በጾታ ደረጃ ሚስት የሚፈልግ አልኩ እኮ ያስፈልገናል። ለኛ ለወንዶች ላዚም ያስፈልገናል ሚስት። በቃ አልኩ እኮ። እሺ ማታውቀው ሰውዬ እንዲህ ቢልስ፣ የማታውቀው አካል ወንዲውን ሴቲውን ማታውቀው ሚስት ያስፈልገኛል ቢል ወንድ ነው ሴት ነው ነው ጥያቄው ታላቁ። እሱማ ካወቅኩት ያስፈልግሃል እለዋለሁ። ጾታው ምንድን ነው? ይሄ አካል ጾታው ምንድን ነው? የትኛው አካል ሚስት ያስፈልገኛል ያለ? አላወቅኩትም ነው። እንዴት ነው ሚስት ያስፈልገኛል ያለ ጾታውን አታውቅም? ወይኔ አስተካክለው ጥያቄ። መጀመሪያ እኮ ሳታውቀው ነው አልከኝ። ሳታውቀው ወንድ ይሁን ሴት ይሁን ሳታውቀው ድምጽ ብቻ ነው፣ በድምጽ ብቻ ነው ወንድ ያኔ ሴት ፈልጋለሁ። ስለዚህ ያ አካል ምንድን ነው ብለህ ነው የምታምነው? ያ አካል በአጠቃላይ ነገርኩህ እኮ ሁለታችሁ ጾታ የሚያስፈልገው ፍጡራን ነው፣ ያኔ ግንኙነት የሚያስፈልግ እንጂ ፈጣሪ አይደለም። አሁን አንተ ምሳሌ ሰዎች ፍጡር ነው ወንድ ከሆነ ጾታ ያን ግንኙነት ያስፈልገናል ሁላችንም። ይሄ እኮ ግልጽ ነው፣ ምንም የሚደበቅ ነገር የለም። ቆራረጣለሁ መሰለኝ። ሳቢር እሰማሃለሁ? የኔ ድምጽ ይሰማል? ይሰማል። ሰውየው ማን ነው ሳይሆን ጥያቄው ምን መሰለ፣ አሁን ሰውየው ከበደ ሊሆን ይችላል፣ ጫላ ሊሆን ይችላል፣ ገብረ ምድር ሊሆን ይችላል። ሰውየው ማን ነው እኮ አይደለም ጥያቄው። ሚስት የሚፈልገው የዛ ማንነቱ ሴት ሊሆን ይችላል። ሴት ሚስት ሊፈልግ ይችላል። ሴት ሆኖ ወንድ ይፈልጋል፣ ወንድ ሆኖ ሚስት ይፈልጋል። እንደዛ ነው። ኤግዛክትሊ ጎበዝ ልጅ። ስለዚህ ሚስት ከፈለገ ምንድን ነው ማለት ነው? ሚስት ከፈለገ ወንድ ነው ማለት ነው። በቃ ምዕራፍ 6 ቁጥር 101ን ክፈትልን ቁርአን ላይ የቤት እንስሶች ምዕራፍ ጨረስን ማለት ነው። ወንድ መሆኑን ተማመንን ማለት ነው። አላህ አይደል? እንኳን ደስ አላችሁ። አሁን ሚስት ፍለጋ ሄዱ። አሁን መረጃ ስጡኝ፣ መረጃ ብቻ ነው የምንቀበለው። በእኛ አንደበት ጭንቅላት ቀስመን የምናመጣው ፍልስፍና ጥሩ አይደለም። ሳቢር ላንብብልህ፣ ስማ። ሱረቱል አናም ወይንም ሱራ 6 101 ላይ ምን ይላል መሰለ? እርሱም ማን አላህ ሰማይና ምድርን ያለ ቢጤ ፈጣሪ ነው። ማን አላህ ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ልጅ የሌለው ሚስት ስለሌለው ነው። ያ ማለት ሚስት ፈላጊ ነው፣ ግን ጾታው ወንድ መሆኑ እዚህ ጋር ያረጋግጥልናል። ነገሩን ሁሉ ፈጠረ፣ እርሱ ነገሩን ሁሉ አዋቂ ነው ይላል። ያው ቁርአን ላይ አላህ ወንድ እንዳርክ እንደሆነ አረጋግጥልናል ማለት ነው። አይ ደግሞ ቆይ ደግሞ አሁንም
ሴት መሆኑን ደግሞ ላሳየው። አላህ ሴት መባሉን ቁርአን ላይ ማለት ነው። ከዛ ጾታውን ግራ ይጋባና ወንድ ነው ሴት ነው ብሎ ግራ ተጋብቶ ይሄዳል። ምዕራፍ 35 ቁጥር 1ን ክፈተው። ምዕራፍ 35 የማን ምዕራፍ ለሚል ቆይ አንዴ ሳትከፍተው በፊት የሱራውን ትርጉም አሳየን። የማን ምዕራፍ ይላል ሳቢር? ክፈተው ችግር አሁን ሱረቱል ፋጢር የፈጣሪዋ ምዕራፍ የአማርኛ ትርጉሙ የፈጣሪዋ የማን ነው ምዕራፍ የሚለው? የፈጣሪዋ ወንድ ናት ሴት ናት? ሰቢር መልስለት። ሳቢር ላንተ ነው። ወይኔ ኧረ ተው በትክክል ብናወራ ይሻላል። ወይኔ ይሄ ቁርአን መረጃ ነው ታላ ጾታ ስለመኖሩ ይሄ ነው መረጃችሁ። አሃ ወንድ መሆኑንማ ካንተ አፍሰማን እኮ ሚስት እየፈለገ ስለሆነ፣ አሁን ደግሞ ሴት መሆኗን ላሳይህና ወንድ ነው ሴት ነው አንተ ትነግረናለህ። በወንድነቱ ተማምነናል። አሁን ሴቱን ደግሞ እያሳየው ነው። ሴቷን አላህ ማለት ነው እኮ ሱረቱል ማኢዳ እኮ ሴት ስም ነው እኮ አይደለም። ሱረቱል ማኢዳ ቆይ ማኢዳ እዛ ላይ ማዕድ የአላህ ስም አይደለም። ይሄ ፈጣሪዋ እየተባለ ያለው ማን ነው? ላላ በአንተ አምሮ ከሆነ ሱረቱል ያሲንም ግባና እንደዛ እኮ ጾታ ወንድ ነው ትላለህ። ሱረቱል ያሲን እኮ ወንድ ነው። ያሲን እንትን የእንትን ስም እኮ ነው የወንድ ስም ነው እኮ። እዚህ ጋር ደግሞ የሴቱን ያ እና ሲም ከሚል የመጣ ነው። the god of moon ማለት ነው። እሱም ደግሞ በባቢሎናውያን ሲመለክ የነበረ ጣዖት ስም ነው። አይዋ አሁን ትክክለኛ መረጃ የለም። እሺ መረጃ ካላችሁ አቅርቡ፣ ችግር የለም። ይሄንን የሱራ እንትን ጠቅሳችሁ እንደዚህ ነው ብትሉ ቁጥር 1ን ክፈትለት፣ ችግር የለውም። ቁጥር 1ን ክፈትለት እስኪ አንበው። አይ ቆይ አረብኛውን ነው የምታረገው፣ አረብኛውን ነው የምታረግለት። ኦኬ እሺ ምን ይላል አረብኛው? ምን ይላል? አነበዋ አልሐምዱሊላሂ ፋጢሪ አሰማዋቲ ወልአርድ ይላል አይደለ? ፋጢሪ ማለት ምንድነው? እሺ ፋጢሪ ማለት ነው። እሺ ትርጉም ፈጣሪቱ ማለት ነው። ሴት ናት። ይቺ ሴቷ ደግሞ ማናት ይላል? አላህ ነው ይላል እዛው ላይ። መራኮ ለወከው አንተ እዚህ ገለኔ ነው መጣለኝ ደግሞ መረጃ ምንድነው የሚለው? ቀጥታ ለፈጠረው እኮ ነው። ፋጢር ማለት እኮ ሰማያትና ምድር ለፈጠረው እኮ ነው። ወይኔ ለፈጠረች ነው። አማርኛውን ላላ የሴት አንቀጽ ነው። ከዛ ውጪ ከፍ አድርገው ወደ ላይ አማርኛው እና ንባውስ አማርኛው አንተ እዚህ ጋር አረብኛው ትንሽ ስለማታውቀው በደንብ አማርኛው እና ንብኛ የሴት ስም ነው ስላልኩ ማለት ነው። አይ ቆይ ችግር የለውም። ይሄንን ብቻ ሳይሆን ተሸውዳል ወላሂ። እዚህ ጋር የሚለው ላስረዳ። ምስጋና ይገባው ሰማያትና ምድርን ለፈጠረው ጌታ ነው የሚለው፣ ሌላ ምንም አይደለም። አማርኛውን ከፈለክ ማንበብ ትችላለህ። ለፈጠረችው ነው ለፈጠረችው አይደለም ምዕራፍ ነው የሚለው ራሱ። እሺ አሳይኝ። አማርኛው ነው የሴት ነው ፋጢር የሚለው። ፋጢሪ ማለት እኮ መፍጠር እኮ ነው። ለፈጠረ ማለት እኮ ነው። ለፈጠረች ነው ለሴት ነው። አልሐምዱ ለአላህ ነው፣ ያኔ ለአምላክ ነው። ሊላሂ ለአላህ። ፋጢሪ ማለት እኮ መክለቅ ነው እንትን በአማርኛ ትርጉሙ። ወይኔ አዎ መክለቅ ነው። እኔ መች እሱን ጠየቅኩ። ግን ያ ኻሊቁ ወንድ ነው ሴት ነው? ኻሊቁ አምላክ ነው። እሱ አምላክ ነው። ጾታ ወንድ ነው ሴት ነው? አምላክ ነው አልኩህ እኮ። ኧረ ላሽ በቃ ቀጥልሽ ፎይ። አዎ ኦፎይ ተሳስተዋል ልጁ ማለት ነው። አማርኛ አንብበው መጀመሪያ። ፋጢር የሚለው ለፈጠረችው አይልም፣ ለፈጠረው ነው የሚለው። ፈጣሪዋ ነው የሚለው። ምዕራፉ እኮ አስቀምጦልሃል እኮ ፈጣሪዋ ነው። አማርኛ ውስጥ ከፍ አድርገው ምን እንደምናየዋለን። አሁኑ ሱራ ያው ይታያል እኮ። ኧረ ወላሂ ትልቅ ስህተት ነው። ያውኑ ህዝብ ይፈርዳል ወላሂ። ኤሬስ ቆይ ሳቢር ኦቨርኦል የምንስማማው እኔ እናንተ እግር እጅ ታጸድቃለህ፣ አካላቶችን ታጸድቃለህ። እነኛ አካላቶች የተገጣጠሙ ናቸው አይደሉም? አሁን እፎ የአሁኑ ቁርአን ተፍሲር እዚህ ጋር ብታስረዳላ ሰው ሴት ተሳስቻለሁ ቢል አሪፍ ነበር።
ሃይማኖት አማርኛው ስጦታ ትርጉም አይደለም። ራሱ ማለት ነው። እሱ እኮ ቆይ ቆይ ፈጣሪዋ ነው ያለው። ያኔ ጾታ ነው ያደረጋት፣ ያኔ ሴት ነው ያደረገው እሱ። ሳቢር ፈጣሪዋ የወንድ ስም እሺ፣ ፈጣሪና ፈጣሪዋ ምንድን ነው ልዩነቱ? ልዩነቱ ጾታ አላት እንደማለት ነው። የሴት ፈጣሪ እንደማለት ነው እሱ የተጠቀመውን። በስ ፈጣሪው ለፈጣሪቱ ምስጋና ይገባታል አለው እሱ። ስለዚህ እኛ አይደለንም ያልነው ቁርአንን ያለው። ስለዚህ አማርኛውን ደብቆ በአረብኛ ሊሸውደኝ ነው እንዴ? አረብኛ ያቅማው እሱ። አሁን ተረጋጋ። ስለዚህ አሁን አላህ ጾታ የለውም ብለህ በቁርአን ውስጥ ወይም በሐዲስ ላይ መናገር ትችላለህ? ያልተናገረህን ነገር መናገር አችልም። በአጠቃላይ አቅ ስለዚህ የለውም ማለትም አትችልም ማለት ነው። ከነዛ አይነት ነገር ደግሞ የጸዳ ነው በቃ። ኦኬ ጭንቅላትስ? ጭንቅላት የሚባል ነገር የለውም። እናመሰግናለን። ጭንቅላት የሚባል አለ የለውም? እግርስ? መጀመሪያ የተጠቀሙ ጥሩ አይደለም። ቆይ ተስማምቻለሁ። ጭንቅላት የሚባል አለ የለውም? እግር አለው የለውም? አለ እግር መጀመሪያ እኮ አልፈነዋል። የምታመልከው በቂያማ ቀን እግሩ የሚጭነው አለው የለውም? ጋነም ላይ አለው። አልሐምዱሊላህ እናመሰግናለን። አምላክ ጭንቅላት የሚባል የለውም፣ እግር ግን አለው። ቴንኪው እናመሰግናለን። በቃ ጭንቅላት የሌለው እግር ባላ እንዴት ነው እያበለክ? ከባድ ነው። አምላክ ጭንቅላት የለውም፣ እግር ነው ያለው። ምንም ከባድ አይደለም። ጭንቅላት አልባ እግር እንዴት ነው የምታመልከው? ጋር አምላክ ጭንቅላት የሚባል የለውም፣ እግር ነው ያለው። ለማሰብ ራሱ ይከብዳል እኮ። ባትናገራለሁ ጭንቅላት ግን የለውም። በአንተ አእምሮ ይከብዳል። ቢመስለው ማንም የለም ግን ትክክል ነው። በነገራችን ላይ ሳቢርዬ አሁን አንተ ልደግፍህ። ቆይ አንተ ልደግፍህ። የሚመስለው ማንም የለም የሚባል ትክክል ነው። ምክንያቱም ጭንቅላት ሳይኖረው እግር ያለው ምንም ነገር ስለሌለ የሚመስለው ማንም የለም። በቃ ትክክል ናችሁ። እዚህ ላይ ብልት የሆነ ነገር ምናምን ደካማ ፍጡር ለሆነ ለኛ ለሰው ልጆች ነው ይሄ። ምኑ ነው አምላክ የሚሆነው? እሺ ብልት ካለው አምላክ ነው ይባላል? አዳምጣ። ጭንቅላትም እኮ በቃ ለደካማ ፍጡር አድርገህ እግር ግን ሰጠኸው። እግር ከሰጠኸው አንድ ምንም እኮ እንትና የምትለው ነገር የለም። ለምሳሌ ጎርጎርዮስ ዘዝናዙ እንደዚህ ይላል። For the Father and the Son and the Holy Spirit are names of different kind. And God is neither male nor female. These are properties of bodies. ለፈጣሪ ወንድም ሴትም ተብሎ አይነገርለትም። ምክንያቱም እነኚህ የቦዲ ባህሪ ናቸው ብሎ ይናገራል። አንተ የምታመልከው አካል ደግሞ አንተ የምታመልከው ጣዖት ይታያል፣ ግራ ቀኝ አለው፣ እግር አለው፣ ጭንቅላት ግን የለውም። የሚታይ ነገር ቀኝ ግራ ያለው ፊቱ ላይ ያለው አንዴ አዳምጣ። ይሄ የጣዖት ባህሪ ነው። ይሄ ጣዖት ባህሪ ነው። ስለዚህ እያመለከው ያለው ጣዖት ጭንቅላት የሌለው ብልትም ከሌለው ስልብ ነው ማለት ነው። እግር ብቻ ነው እያመለክ ያለው። እነኛ ሁለቱ እግሮች እንደዚህ የተገጣጠሙ ናቸው። ቆይ ባት አለው፣ እግር አለው፣ ታፋስ አለው የለውም? ታፋ አለው የለውም? አይዋ ታፋ አሁን ጨረስክ? እሺ ታፋ አለው የለውም? እንግዲህ ሁለት እግርና ባት አጽድቀሃል። ጭንቅላት የሚባል የለውም ብለሃል። ብልት ላይ ግን ዝም እንላለን ብለሃል። ታፋስ አለው የለውም? አዮ ሰልጥነሃል እኮ በዚህማ ዝምታው ይሻላል። በቃ ሌሎች ይቀጥሉ። እስኪ ሌሎች ይቀጥሉ። ጠይቅ ሶፍ ምንድን ነው? እኔን ብቻ መጠየቅ ነው እንዴ? እኔ እኮ መለሱ ከላስ
በኋላ ላይ ትጠይቃለች። ኧረ ተው ሊወጣ ነው። ተው ጥያቄ አስጠይቀኝ። አይ በኋላ ትጠይቃለህ። አንዴ እህቴን አስገባትማ ካርድ ሊያልቅባት ስለሆነ ቀጠሮ አላችሁ መሰለኝ። ራህመት ጋር አስገባልኝ። ማን? ራህመትን አሁን የወረደችው ልጅ አስገባት። ገብታ ነበር ወጣች። እሺ ላኪዋት። ካርድ ሊዘጋባት ነው ሌላ ቦታ ስለሆነች። ኦኬ ኦኬ አብዱ እፎይ ጥያቄ ሳልጠይቅ ልውጣ። በቃ እኔ በኋላ ላይ ተመልስና ናሽ ካለ አብዱ ተመለስ። ራመት እንዴት ነው? ሰላም ብያለሁ። ሶፊያ ገብታለች። አለ እንዴት ነው? ሁሉ ተማም ነው? አለ መስገን ሁሉ ሰላም አለን። እሰማለሁ። ምን አዲስ አለ? ትሰሚያለሽ? አዎ ትሰሚያለሽ። ቀጥይ። አዲስ ዛሬ ተጠምቄያለሁ። አዲስ ዛሬ ተጠምቄያለሁ ከ3 ወር ትምህርት በኋላ። ያ እኔ ነበርኩ የላኩሽ መምህር ሰናይ ጋር። አዎ አንተ ነበርክ። ረሳሁሽ። መምህር ሰናይ ቅድም ነግረውኛል። እንኳን ደስ ያለሽ። አዎ ትንሽ 3 ወር 4 ወር ይሆናል። አይመንና አንተ ናችሁ። ኦኬ አመሰግናለሁ። እና ትምህርት በደንብ ተማርሽ? በደንብ ተምረሻል? ምንድነው እየፈራሽ ነው እንደምታወሪው? አሁን ይሰማል። ኔትወርክ መሰለኝ ይቆራረጣል። እና ትምህርት በደንብ ተማርሽ? እንዴት ነበር? እንዴት አገኘሽው? አይ ተምሬ ዛሬ ተጠምቄ። ኦኬ አሪፍ ነው። መልካም። እንኳን ደስ ያለሽ። ይመስገን። እና ለውጡ እንዴት ነበረ ከተጠመቅሽ በኋላ? ከዛ በፊት የነበረው በጣም ይሰኛል። አይ ቲንክ ይሄ ነው አይሰማው ይሷል። ያንተ ይሰማል። ኮኔክሽን መሰለኝ። ያንተ ጥርት ብሎ ይሰማል። አይ ቲንክ እሷ ነው። ኦኬ ሶፊያ ይሰማል? ደኔ አንቺ ጋር በደንብ ይሰማል። ክፍለ ሀገር ስለሆነች ኔትወርኳ መሰለኝ ከተጠመቅኩ ቆይቶ የሚደርሳት። ከተጠመቅኩ በኋላ በጣም ሰላም አለው። እግዚአብሔር ይመስገን። ኔትወርክ እየያዘኝ ነው መሰለኝ። እና ደስታው እንዴት ነበረ? እግዚአብሔር ያ ባሪያ ተብለሽ ስትጠሪ የነበረበት አሁን የእግዚአብሔር ልጅ ስትባይ ያለው ሰላም ደስታ። ኔትወርክ እየያዘኝ ነው መሰለኝ። ከተጠመቅኩ አይ ቲንክ ይደርባል። ኦኬ ይዘገያል። ያ የእኔ እሷ ጋር ሲደርስ ይዘገያል። መምህር ሰናይ ነግረውኛል። የእሳቸው ተማሪ ነች። እግዚአብሔር እርዳሽ፣ በርቺ። እኔ እንኳን ረስቻታለሁ እንደላኳትም። አሰላሙ አለይኩም። ተረጋጋ መምህር፣ እንኳን ደህና መጡ። ያው ተማሪዎት ተጠምቃ መጣለች። ሰላም ነው መምህር? ሰላም ሆይ፣ እንዴት አመሻችሁ? ሁላችሁም ከላይም ከታችም ያላችሁ ወንድሞችም እህቶችም ሰላም ብያለሁ። እንዴት አላችሁ?
መስገነው እንዴት ነው? ኔትወርኳ አይ ቲንክ የሰራላት አይመስለኝም። ቅድም ነግረው ነበረ አንደኛቷም ተጠምቃለች ብሎ መምህር ሰናይ ፎሎ አድርጓቸው በርካታ እስልምና የሚመጡ ልጆችን ያስተማሩ እያስተማሩም ያሉ መምህራችን ናቸው። ብዙ ልጆች አሏቸው የሚያስተምሩት። የሚሉት ካለ እግዚአብሔር ያክብርልን። ፎያይን እንኳ ብዙ ምለው የለኝም እንዲሁ ስላየኋችሁ ነው ብቅ ያልሁትና የሰማሁት እኔም ዛሬ ነው። እህታችን ረሃመት ወደ ሀገር ቤት እንደገባች ቅርብ ሰዓት ሰምቼ ነበርና ያው ለ3 ወር ያላነሰ ነጋ ቆይታለች። ያው 3 ወር ሲባል ትምህርት የተማረችበት እንጂ እውነት ለመናገር ከፎይኔ ላከኝ ብለው ከመጡ እህቶች ውስጥ አንዷ ጠንካራዋ እህት ረሃመት ናት። ዛሬ የነበረችው ልጅ ማለት ነው። ሁልጊዜም ቢሆን እንኳን ባልኖር መምህራንን ጠቅሳ ወይም ጠርታ በቤቷ ትማር የነበረች እህት ናትና ከነዛ መካከል አይ ቲንክ ወደ በጣም ብዙ ልጆች ናቸው የመጡት፣ ግን ከነዛ ውስጥ ጠንካራ እህት ናት የዛሬዋ ማለት ነው። ባየዋት ልክ በጣም ደስ የምትል ጥሩ አቋም ያላት መንፈሳዊ ጽናት ያላት እህት ናትና ሌሎቻችሁም እንደዚሁ አበርቷቸው። አንተንም ደግሞ እግዚአብሔር ያበርታ በርታልን ወንድማችን። እፎይ ለብዙ ነፍሳት መዳን ምክንያት እየሆነ ነውና እግዚአብሔር አምላክ አንተንም ጽናቱን ይስጥልን። ወንድሞቻችን እህቶቻችን ከዚህም ከላይም ያላችሁ በተለይ ይሄ ኮምፓራቲቭ ቲዮሎጂ ላይ የሚሰሩ ወንድሞችም እህቶችም እግዚአብሔር ጽናቱን ይስጥልን። እግዚአብሔር ለእናንተም ብርታቱን ይስጥልን። በርቱልን ነው ምለው። ብዙ ነገር እኔ እንኳን ያው ለመናገር አልፈልግምና እንግዲህ ስራችሁ ስለሚገልጸው በራሱ እግዚአብሔር ያክብርልኝ። በዚህ ቀኝ ለኔ ያ በጣም በጣም እናመሰግናለን መምህር። አይ ቲንክ አመት ምናምን ሳይሆን አይቀርም ከኔ ጋርም ከተዋወቅን ይመስለኛል። ልጆች ሲመጡ ሳላቅማማ ስሰጣቸው ከሰጠውኝ እንደሚቀበሉኝ ተስፋ አድርጌ ነው። ብዙም ማልፈራው መምህር ናቸው። ብዙ ልጆች ልክ የላቸዋለሁ እና ሳላቅማማ ምልከው ነው ወደ እሳቸው ሌሎች ጋር ምልካቸው እንዳሉ ሁሉ እሳቸው ጋር ሳልል ነው እና ብዙም እንትን የሚሉ አይደሉም፣ የሚከብዱ መምህር አይደሉም ለማለት ነው። እና ፎሎ አድርጓቸው ትምህርት መማር ፈልጉ። በተለይም ደግሞ ከክርስትና ወጣችሁ የነበራችሁ መማር መመለስ እየፈለጋችሁ መምህር መፈልጉ አናግሯቸው። ራመት መምህርሽን አስገብቼልሻለሁ። እኔ እንኳን ረስቼሽ ነበር፣ አንቺ እኔ እረሳለሁ ብዙ ሰው ጋር ስለምገናኝ። እሺ ኔትወርክ በጣም እያስቸገረኝ ነበረ። እንደምን አመሻችሁ ብያለሁ በድጋሚ እና ዛሬ ተጠምቄያለሁኝ። በጣም እግዚአብሔር ይመስገን። በመቀጠል መምህር ሰናይ ደከመኝ ሰለቸኝ ሳይሉ ብዙ ወንድሞች አሉ ለምጠይቃችሁ ጥያቄ ስትመልሱ ነበረ። እንዲሁም ደግሞ እዚህ ጋር ያስጠመቁኝ እንደ እህትም እናትም ሆነው እንትን ያሉኝ በጣም አመሰግናለሁ። እና እዚህ ከቤተሰብ ራቅ ብዬ ነው እና የተጠመቅኩት። ያው ወሬ አልችልም። በጣም ነው የማመሰግነው። እግዚአብሔር ለዚህ ቀን ያብቃችሁ። እንግዲህ ያ መከራ ይመጣል፣ ያው ነው ፈተና በብርሃን ይመጣል። ተመላለሱ እላለሁ። ብዙም ወሬ አልችልም። ያ ኑ በብርሃኑ ተመላለሱ። ትልቅ እኮ ነው። ብዙ ወሬ አያስፈልግም እኮ። ከዚህ የሚበልጥ አመት ቢመነዘር እኮ ማይጠገብ ቃል ነው። ኑ በብርሃኑ ተመላለሱ። ጨለማ ውስጥ ያላችሁ የተጋረደባችሁ እንዲገለጽላችሁ ኑ በብርሃኑ ተመላለሱ። እናንተ ጨለማ ውስጥ ያላችሁ አካላት ኑ ወደ ብርሃን፣ ክርስቶስ ብርሃን ስለሆነ ማለት ነው። እኔ የዓለም ብርሃን ነኝ ብሎ ስላለ ኑ ወደ ብርሃኑ ተጨለማ ውጡ። ይሄ ትልቅ ነገር ነው። እናንተ የዓለም ብርሃን ናችሁ ተብለናል፣ እኛ ራሳችን ማለት ነው። ስለዚህ የዓለም ብርሃን የምንሆነው ያንን ብርሃን እዘን ለሰዎች ስናበራ ነው። ክርስቶስን እዘን ለክርስቶስ ያንን ብርሃን ስንገልጽ እኛም የዓለም ብርሃን መሆን እንችላለን ማለት ነው። ስለዚህ ትልቅ መልእክት ነው። በርቺ፣ በቤቱ ያጽናሽ። ብዙ መከራ፣ ብዙ ፈተና ይጠብቅሻል። ክርስቶስን ያልሺው ክርስቶስን ስትሺ አልጋ በአልጋ ላይሆንልሽ ይችላል። ፈተናዎች፣ መከራዎች፣ ስደት ይገጥምሽ ይችላል። እስከ መጨረሻ ልትጸኝ ይገባሻል ማለት ነው። ልጠነክር ይገባሻል። መምህር ሰናይም በጣም እናመሰግናለን።
በውስጥ ተምረው እዚህ ማይመጡ ተጠምቀው የሚነግሩኝ ብዙ አሉ። እንዲሁም ደግሞ እየተማሩ ያሉ ብዙ አሉ። ተምረው የሚያስጠመቋቸው ከዚህ በፊት ብዙ አሉ። በጣም እናመሰግናለን። እርስዎን በጤና በእድሜ ያቆየልን። ምትሉ ካሌለ ወደ ቶፒካችን እግዚአብሔር ያክብርልን። እፎይ ሁላችሁንም ከላይም ከታችም ያላችሁትን አመሰግናለሁ። እግዚአብሔር አምላክ ደግሞ የበለጠ ከዚህ እንድንበረታ ለእናንተም ለእኛም ብርታት እንዲሰጠን እግዚአብሔር ቅዱስ መልካም ፈቃድ ይሁን። እግዚአብሔር ያክብርልኝ። አይ ቲንክ ያው የትምህርት ሰዓትም ስለሚሆን አለያዝኔ በርቱልን። አይ ቲንክ እነ ታላቁ ወንድማችን ዲያቆን ታላቁም አሉ ቃል ስጋ ሆነም ያየሆነው ከላይም ከታችም ያላችሁት እና ሀቢብም አሉና በርቱልን። እግዚአብሔር ከእናንተ ጋር ይሆናለን። በምንታዘዘው የምንታዘዘውን ሁሉ ዘዙን ችግር የለምና በርቱልን። እናንተ ጠንክሮ እግዚአብሔር ከሁላችን ጋር ይሁን። ደህና ደሩልኝ። ያለያዝ ሰዓት የትምህርት ሰዓትም ስለሆነ ሌሎችም እንዲማሩ በዚህ በቀኝኔ እግዚአብሔር ያክብርልኝ። ፎይ ሁላችሁንም ሰላም ብያለሁ። በዛው እሺ፣ እናመሰግናለን። ሶፊያ ቶፒክ ነው። እንዴት ዋላችሁ? አመሰግናለሁ። ሰላም፣ እንዴት ነሽ? እግዚአብሔር ይመስገን አለን። መልእክት አለሽ? መልእክቴማ ትምህርትን በዚህ ቀጥል፣ በርታ፣ አይዞህ ነው ልልህ የምችል። አንተ ከዚህ በፊት ድሉን ስላላገኘው በርታ፣ አይዞህ። ያው እኛም እየጠነከርን ነው። እናመሰግናለን ስለምታስተምር፣ ትምህርትን እየሰማን ስለምንለወጥ እናመሰግናለን። ቀጥልበት፣ አይዞህ ነው ልል የምችለው። እህቴ ስለመጣች እጅግ በጣም ደስ ብሎኛል። አሜን። እሺ፣ በርቱ፣ በደንብ ተማሩ። ጠንከር ማለት ያስፈልጋል። ልበረቱ ይገባል። ተጋገዙ። መከራ ፈተናም ቢመጣ ጠንከር ማለት ያስፈልጋል ማለት ነው። እሺ፣ እሺ፣ ተቀብያለሁ። እሺ፣ እሺ። አይ እንዴት ነው? ከታች ልሆን እኔ ፎይ በርቱ። እኔ ከታች ልከታተል ቦታ ለያዝ በርቱልን አለው ከታች። እሺ፣ እናመሰግናለን። ወደ ቶፒኩ መልሰው እንትና ታላቁ ፓራፍሬዝ አድርገው ቶፒኩ በአካላት ጉዳይ አይደለ እየተነጋገርን ያለ ነው። በዛ ጉዳይ መመለስ የሚችል ሰው ካለ መግባት ይችላል። ኦኬ፣ ኮኔክሽን ያዘ መሰለኝ። አልሰማም ትሰማለህ አለኛ። ኦኬ፣ ስለዚህ ምንድነው እሱ እየተነጋገርንበት ያለ ነው። አላህ ጾታ አለው የለውም የሚል ነው። አካላትን እንደመጠጣ ይተናል። አካላትን ካጸደቁ ጾታን ያጸድቃሉ አያጸድቁም የሚለውን ነው እንትን እያየን የነበረው ማለት ነው። ስለዚህ ከዚህ ጋር የተያያዘ እንዴት ነው እሱ ያደርጉት፣ እንዴት ነው የሚሄዱት የሚለውን እየተማማርን ነው ማለት ነው። ሚስራም ከስንት ጊዜ በኋላ ናይን ስታይ ነው የመጣሽዋ? መመረሽን ስታይ አስተባባሪ ነበርሽ እዛ። አሁን ተውሽ እንዴ? መማር አቆምሽ? ምን አልሽ? ሰማለሁ። እንዴት ናችሁ? አለሁ። ሰላም ክርስቶስ ይብዛላችሁ ሁላችሁ። እንዴት አዋሻችሁ? ደህና ናችሁ? አለሁ እኮ ከስር ሆንኩኝ እንጂ። ኦኬ፣ እየተማርሽ ነው? ኦኬ፣ አይ ቲንክ ይደርባል። እንትና እንግዲህ ፓርቶችን ካጸደቃችሁ በኋላ ጾታን ማታጸድቁት ወይንም ደግሞ ጭንቅላት የሌለው እግር ማምለክስ ጤናማ ነው ወይ? አምላካችን ጭንቅላት የለውም እግር ነው ያለው ብላችሁ ስታመልኩ ምን እያልናችሁ ነው? ወገኖቻችን ሙስሊሞች፣ ጭንቅላት የሌለው እግር እንዴት ነው የምታመልኩት ነው ጥያቄው። ይሄንን ምን አይነት አምላክ ብላችሁ ነው የምትገዙት?
ምን አይነት አምላክ ብላችሁ እየተገዛችሁ ነው? ቢላል እንኳን ደህና መጣ። ቢላል ቢላል አይሰማም። አለውኝ እኔ ግን ለብለው ዝም የሚሉኝ የገቡት ይሰማል እኮ የእነሱ ጋር መሰለኝ። ያ ቢላል አለ ቢላል እንዴ በቃ ሌላ ሰው አስገቡ። የሆነ ዝም ሲሉ ማይሰማ ይመስልሃል፣ የሆነ እንትን ያለ ይመስላል። ስለዚህ አላህ ጾታው ምንድን ነው? የአላህን ጾታ እየፈለግን ነው። የአላህን ጾታ የምንፈልግበት ምክንያት ደግሞ ሚስት ስለሚፈልግ ጾታው የተገኘ ይመስለኛል። ሚስት የሚፈልግ አካል እነሱ ደጋግመው እንደነገሩን ወንድ ነው። ሚስት ፈላጊ አካል ወንድ ነው ብለዋል። አንድ አባት ተሳሳቱ ብለው ስላሴ ጾታ አለው ብለዋል ብለው እንደዛ ያራገቡ እንደዛ የጮሁ ሰዎች የእነሱ አምላክ ጾታ ስላለው በባህሪው ከኛ ጋር ለማመሳሰል በቃ የሚመሳሰል ተገኘ ብለው ነበር ጮቤ የረገጡት። አላህ ስንት አካል እንዳለው አያውቁም። የተበታተነ እንደ ቅርጫ ቤት ስጋ የተከፋፈለ ይሁን አያውቁም። ድፍን ይሁን ክፍት ይሁን አያውቁም። ምክንያቱም የሚታይ ነገር ሎክ አይን ካፕቸር ሊያደርገው የሚችል ግራ ቀኝ ፊት ያለው ነገር ቦዲ ነው፣ ግዙፍ ነው፣ ግዝፈት ያለው ነገር ደግሞ ቦታ ሚይዝ ነው። ቦታ ሚይዝ ነገር በሙሉ ደግሞ ያለ ቦታ መኖር አይችልም። ያለ ቦታ ማይኖር ነገር በሙሉ ደግሞ ፍጡር ነው። አላህ የፓርቶች ስብስብ የሆነው አካል ያ የፓርቶቹ እያንዳንዱ የተነጣጠሉ የተለያዩ ሊታዩ የሚችሉ ናቸው። ለዛ ነው የቅያማ ቀን ባቱን ከሌላው አካል ለይተው ስለሚያውቁት ይሄ ባት ነው፣ ይሄ ወገብ ነው፣ ይሄ እጅ ነው ብለው ይለያሉ። ገነት ውስጥ ፊቱን ያዩታል። የመጀመሪያ ደግሞ ባቱን ያዩታል። ባቱ ከፊቱ ስለሚለይ ነው። እነኛ የተለያዩ አካላቶቹ ሊታዩ የሚችሉ ናቸው። ግራ ቀኝ ፊት ኋላ ያላቸው እይታ ራሱ ምን ይፈልጋል? እይታ ምን ይፈልጋል? ብርሃን ይፈልጋል። ኤክስተርናል የሆነ ብርሃን እሱ ላይ አርፎ ሪፍሌክት ማድረግ አለበት ልታየው እንዲገባ። ያ ቦዲ የሆነ ነገር ነው የምታየው። ግዙፍ የሆነ አካል ላይት ተቀብሎ ላይት ሪፍሌክት ሲያደርግ ታየዋለ። ያንን አካል ላይት ሪፍሌክት የሚያደርግ ከሆነ ደግሞ እሱ ምንድን ነው ማለት ነው? ግዙፍ አካል ነው ማለት ነው። ካልሆነ ግን ሌላኛው አማራጭ ራሱ ላይት ፕሮዲስ ያደርጋል ማለት ነው። ላይት ያመርታል፣ ላይት ያወጣል። ብርሃን የሚረጭ ከሆነ ደግሞ ብርሃኑ የት ድረስ ነው የሚረጨው? የት ድረስ ነው የሚታየው? ኃይል ከውስጡ የሚወጣ የሚፈሰው ከሆነ ደግሞ ዲስኦርደር ያመጣል ማለት ነው። ተርሞዳይናሚክስ አንድን ህግ እሱ ላይ አፕላይ ታደርጋለህ፣ ወደ ፍጡርነት ይመጣል ማለት ነው። ስቴብል አይደለም። እይታውም ደግሞ እኩል አይሆንም ማለት ነው። ላይት ቀድሞ የደረሰበትና ላይት ያልደረሰበት ይመጣል ማለት ነው። ልክ እንደ ፀሐይ ርቀቱ ከየቴቱ ጋር ሲሆን ነው በደንብ ብርሃኑ ላይናችን የሚመጥነው የሚለው እንትን አለው ማለት ነው። ስለዚህ በቦታና በታይም ውስጥ የሚገደብ ይሆናል ማለት ነው። ርቀትና እንትን ማተር የሚያደርገው ፈጣሪ ይሆናል ማለት ነው እንደ ፍጡር። ስለዚህ የምታመልኩት አካል ፍጡር ነው እያልናችሁ ነው። ያ የሚታየው ነገር ደግሞ የሚታይ እስከሆነ ድረስ ውስጡ ወይም ክፍተት ያለው ነው ወይንም ደግሞ ድፍን ነው። ሲነካ ወይም ኮንክሪት ነው ወይንም ስፖንጅ ነው። ሲነካ ወይም በጣም ጠንካራ ነው ወይንም ደግሞ እንደ ሶፍት
ብጭርቅ ሚል ነው። እንደ ሶፍት ብጭርቅ ሚል የሚቀዳደር ከሆነ አላህ ሲነካ ግራ ቀኝ ፊት ኋላ ላይ ታች ካለው በቀላሉ ለአደጋ የተጋለጠ ስለሚሆን በቀላሉ አላህ ሊወገድ የሚችል ነው ማለት ነው። ውስጡ ክፍተት ካለው ደግሞ ያ ክፍተት ውስጥ የሆነ ነገር ሊገባበት የሚችል ነው ማለት ነው። አላህ ምንድን ነው? አላህ ምንድን ነው? እሱ ልትመልሱ ትችላላችሁ? ልመልሱ ትችላላችሁ? እኛ አይ ቲንክ ቆይ አንዴ መጽሐፈ ቀሌምንጦስ አለ መጽሐፈ ቀሌምንጦስ ምዕራፍ 1 ላይ ቁጥር 10 ወይንም ቁጥር 15 አንድ ቼክ አድርግልኝ። መጽሐፈ ቀሌምንጦስ እና ውስጡ ምንድን ነው? ላዩ ምንድን ነው? አላህ ድፍን ነው? ክፍተት ነው? ቀዳዳ ነው? ሽንቁር ነው? ምክንያቱም ሊታይ የሚችል ነገር አይን ካፕቸር ሊያደርገው የሚችል ነገር ግራ ቀኝ ያለው ነገር ግዙፍ አካል ነው። ግዙፍ አካል ደግሞ አቤት እውቀት፣ አቤት እውቀት ነው። አላህ ሶፍትን አልክ? አላህ ይታያል። አቤት እውቀት፣ አቤት እውቀት ላሳያ። አላህ እጅ እግር አለው አይደል? ሰውረኝ ከዚህ አይነት እውቀት። አላህ እጅ እግር አለው አይደለ? የሚታይ መልሳ አላህ በቂያማ ቀን የምታየው እጅ እግር አለው አይደለ? በቂያማ ቀን የምታየው አላህ እጅ እግር አለው። እንደዚህ ትቀደዳለህ። ችግር የለውም። አላህ ልታየው የምትችለው ቀኝ እጅ እግር አለው አይደለ? ቀኝና ግራ እጅ እግር ባት አለው አይደለ? ሰላም በለው እጅ ካለው ሰላም ብየዋለሁ። ግን ወረድክብኝ ወላሂ ሶፍት ነው ትላለህ። አላህን እኮ መልሳ አርጉመንቱ የኔ መስሎህ እንዲደደም መሆን ይቻላል። ወይኔ እውቀት እኮ ራስ እንድትል አደርግህ እኮ ነው። አላህ ግርጃ አለው። ቆይ አዳምጣ፣ ፓኒክ አታድርግ። ችግር የለውም። ስድቡን ትደርስበታለህ። ስድብ አይደለም ወላሂ። እኔ ወረድክብኝ። አላህ ሶፍት ነው ትላለህ። ተረጋጋ ሀቢብ። የለም አላህ ሶፍት ነው ትላለህ እኮ። ተረጋጋ። ቆይ አርጉመንትን ያስቀመጥኩት እኔ። አላህ ይታያል። ግራና ቀኝ አለው፣ ፊትና ኋላ አለው፣ እጅ አለው የሚታይ። ያ የሚታየው ግራ ቀኝ ያለው ፊት ኋላ ያለው ከሆነ ሲነካ ወይም ለስላሳ ነው ወይም ጠንካራ ነው። ኧረ ተረት ብላ ጀምር። ከነዚህ ይህንን እኮ ከአንተ ኢማም አሳያለሁ። አትልፋ። ይህንን ተተፍሲር አሳያለሁ። ለምን ትለፋለህ? ብዙ ለምን ትደክማለህ? ተፍሲር ላይ አሳያለሁ። ተረጋጋ። ቆይ ተፍሲር ላይ አሳያለሁ። ተፍሲር ላይ ስለማሳይ ተረጋጋ እና አዳምጥ። ቀሌምንጦስ ምዕራፍ 2000 መጨረሻ ላይ ሄዳ አዲስ ኪዳን እግዚአብሔር እጅ አለው ሲባል ተረጋጋ። ቆይ ስንት ነው የከፈትለው? 2000 ነው። 2000 ጥሙ ወይንም ደግሞ 1980 እዚህ ላይ ቆይ እስቲ እዚህ ላይ ላውጣልህ መሰለኝ። እኔ ላውጣልህ። በቃ እንደ ዴቫ አለ። እስቲ ያውጣልኝ። እኔስ ስንት ነው የፈለግከው? ቦስ ንገረኝ። ቀሌምንጦስ ምዕራፍ 1 ቁጥር 10 ወይንም ቁጥር 15 ላይ። እሺ 15። እሺ ምዕራፍ 1። እሺ ኦኬ። ተፍሲርን አንዴ ክፈትልኝ። እሺ ሀቢብ ተፍሲር የሚለውን አንዴ ክፈትልኝ። ላሳየው ይህንን አርጉመንቱን የአንተ ኢማም እንዳስቀመጠው ነው ያልኩት። እቀበላለሁ። ችግር የለውም። አሁን ፊት ለፊት አድርግልኝ። ተፍሲር በልና ክፈተው። እነሱ ሳይሆን እከተላለሁ። ቆይ ተከታተል፣ ጠብቀኝ፣ ተረጋጋ። ፕሊስ ተረጋጋ። ተፍሲር 38 65ን አትቀበልም። ኧረ በእናትህ ቆይ ተረጋጋ። ኦኬ ቁጥር 10 ላይ ምን ይላል? እርሱ ከሁሉ አንዴ ዝቅ አድርገው። ቁጥር 10 ላይ የፈለከው? እሺ ቆይ ቅዱስ ጴጥሮስ ነበርና። እሺ ቁጥር 11 እኔ ቁጥር 12 13 አድርገው።
ይህንን ሁሉ ለመመርመሬ ነገርኩት። እርሱም በጣም ቁጥር 14 ሴጣን ከሰማይ እንዴት እንደወደቀ አይዞ መሐመድን አይዞ በለው ተጨምቆ ከሄራ ዋሻ ውስጥ ሲወጣ ከድጃ ቀሚስ ውስጥ የተወሸቀውን። ኤኒዌይስ ከቁጥር 9 ጀምራችሁ እናንተ ሙሉ ታሪኩን በደንብ አንብቡት እንዲገባችሁ። እኔ ቁጥር 14 እና 15 ላንብብላችሁ። ስለ እግዚአብሔር ባህሪያት በደንብ የሚናገር ክፍል ነው። አንዴ ፕሊስ ሙታርክ። ሴጣን ከሰማይ እንዴት እንደወደቀም እነግርሃለሁ ልጄ ቀለሜንጦስ ሆይ ልብ ብለህ ተከታተለኝ። ከሁሉም በፊት እግዚአብሔር ይቀድማል። ለሙስሊሞች ከሁሉም በፊት የሚቀድመው ማን ነው? እንዴት ብልት ማጠብ፣ እንዴት ሽንት ቤት መግባት፣ እንዴት ወሲብ ማድረግ ነው። ለእኛ ግን መጽሐፋችን ምን ይላል? ከሁሉ በፊት ምን ይቀድማል ይለናል? ስለምን መማር ይቀድማል? ስለ እግዚአብሔር ማወቅ፣ ስለ እግዚአብሔር መማር ቆይ ተረጋጋ፣ ችግር የለውም። እንዳታምልክ። ለምን ትረበሻለህ? እግር አምላኪው ተረጋጋ። ረበሽ አይደለም። ኢየሱስ እኮ ወንድ ነው። እንደኔ ጀላ አለው። ለምን ታመልካለህ? እንደዚህ አይነት ብልግና የተማርክበት የሰለጠንክበት ስለሆነ ስፐርሙን በሚያፈሰው አላህ ከመቃብር ስለምትቀሰቀስ ተረጋጋ። ጭንቅላት የሌለው በቂያማ ቀን ሱረቱ አንቢያ 104 ላይ ተፍሲር ቁርጡቢ አላህ የወንድ ዘር ፈሳሹን ረጭቶ ነው ከመቃብር የሚቀሰቅስ ይላል። ኤኒዌይስ ልጄ ቀለሜንጦስ ሆይ ልብ ብለህ ተከታተለኝ አለ። ከሁሉ በፊት ምን ይቀድማል? እግዚአብሔር ይቀድማል። ሙስሊሞች ጋር ከሁሉ በፊት የሚቀድመው ስድብ ነው የሚቀድመው። ከዛ ስለ ብልት ማውራት ነው። ሽንት ቤት ስገባ በስንት ድንጋይ ቂጤን ልጥረግ፣ ምግብ የትኛው እጄ ልብላ፣ ሽንት ቤት ስወጣ እንዴት ልበል፣ ወሲብ ሳደርግ እንዴት ልበል፣ ስንት ላግባ፣ ፈተዋቸውን ሄዱና እዩ። ስለ አምላካቸው አይደለም። እኛ ጋር ከሁሉ በፊት እግዚአብሔር ነው የሚቀድመው። መማር ያለብህ ስለ እግዚአብሔር ነው። እሺ መጀመሪያ የለውም መጨረሻም የለውም። ልዕልናው ከሁሉ በላይ ነውና በህሊና ሊደረስበት አይችልም። ላይና ታች የለውም፣ ውስጥና ውጭም